ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች። በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስታወት የተሰኘው ዝግጅታችን ጀምሯል። ያለፈው ሳምንት በፕሮፌሰር ኃይሌ ገሪማ ስራዎች ላይ ጥልቅ ጥናት ካደረገው ተመራማሪ ተክለጻዲቅ በላቸው ጋር ከዛ የቀደሙትን 2 ሳምንታት ደግሞ ከራሱ ከፕሮፌሰር ኃይሌ ጋር ቆይታ ማድረጌን ታስታውሳላችሁ። የተከታታይ ዝግጅታችን መቋጫ የሚሆነው በውብ መጣጥፎቹ የሚታወቀው የህግ ባለሙያው አሳፍ ኃይሉ ሶስተኛው ሲኒማና ኃይሌ ገሪማ በሚል ርዕስ ያዘጋጀው ተከታዩ ጽሑፍ ነው። እንድትከታተሉ እንጋብዛለሁ። ሶስተኛው ሲኒማና ኃይሌ ገሪማ። ይህ ሰው ይተኩሳል። ተኳሽ አርበኛ ነው። የሚተኩሰው ግን ጠብመንጃ አይደለም። የዚህ ሰው መዋጊያ ዲሞት ፈርም አይደለም። ይህ ሰው አነጣጥሮ የሚተኩሰው በሚታወቅበት ድንቅ ካሜራው ነው። ባለ ካሜራው ተኳሽ፣ አዳኙ ባለ ካሜራ ፕሮፌሰር ኃይሌ ገሪማ። ተኳሽ ኃይሌ ገሪማ በካሜራው ስርቻችንን እያደነ አነጣጥሮ ያነሳል። በካሜራዎቹ ጉድለታችንን እያሰሰ አንጥሮ ያወጣል። በካሜራው አሳዛኝ ታሪካችን ላይ አነጣጥሮ ይተኩሳል። እናም ሕያው አድርጎ መልሶ ለራሳችን ያሳየናል ግዳዩን። ይህ ሰው የመላ ጥቁር ሕዝቦች አምባሳደር ተብሎ እስከ መጠራት የደረሰ ሰው ነው። የኢትዮጵያዊነት ልህቀት ሕያው ማሳያም ነው። አንድ ሰው ነው፣ ፕሮፌሰር ኃይሌ ገሪማ። ግን ኢትዮጵያን በዓለም መድረክ ያስጠራ ድንቅ አብረቅራቂ የጥበብ ኮከብ። ኃይሌ በየካቲት 25 ቀን 1938 ዓ.ም በነገስታቱ ምድር በውቢቷ ጎንደር ተወለደ። ልብ እንበል፣ ኃይሌ የተወለደው ፋሽስት ኢጣሊያ ባልበገርም ባዮቹ ጀግኖች አርበኞቻችን ተጋድሎና የማይነቃነቅ ያልገዛም ባይነት መንፈስ ከዚህች የጥቁር አናብስት ምድር በውርደት ከተባረረች በ5ኛ ዓመቱ ላይ ነበር እና ኃይሌ የተወለደው ያ የጀግኖች አርበኞች ኢትዮጵያውያን ቆራጥ አፍሪካዊ አይበገሬ መንፈስ ሳይበርድ ነው። የጀግኖች አርበኞች ደም ሳይደርቅ ነው። የቆራጦች ኢትዮጵያውያን ጉልበት ሳይልም ነው። የኢትዮጵያዊነት የአፍሪካዊነት የአትንኩኝ ባይነት መንፈሳችን በምድሪቱ ላይ እንደጋመ ነው። ይህ የአርበኝነት አይበገሬ መንፈስ ከኃይሌ ጋር አብሮ ተወለደ፣ አብሮት ኖረ፣ አሁንም አብሮት አለ። ብዙዎች ፕሮፌሰር ኃይሌ ገሪማን በአንድ ነገር ግለጹት ሲባሉ መምህር ብቻ ብለው አያበቁም። የሚገርም ስክሪፕት ጸሐፊም ብለው አያበቁም። በዝነ ህሊናው 100 ዓመታትን ወደ ኋላ ገስግሶ ልክ አሁን ያለና በአይኑ በብረቱ ያየው አስመስሎ የጥንቱን እንደ አዲስ ከሳች አስማተኛ የፊልም ዳይሬክተር ነውም ብቻ ብለው አያበቁም። የሚያውቁት ሰዎች የተናገሩትንና ስለ እርሱ የተጻፉ ድርሳናትን ሁሉ ብትጠይቅ ስለ ፕሮፌሰር ኃይሌ ገሪማ የምታገኘው መልስ ሁሉም አንድ ነው። ይህ ሰው የጥቁሮች ነጻነት ተሟጋች ነው ይሉሃል። ይህ ሰው ሆን ተብሎ ቸል የተባለውንና የተናቀውን የዓለምን ጭቁኖች ታሪክ በካሜራው ጥበብ ፈልቅቆ እንደ አዲስ ለዓለም የተረከ ያሳየ፣ በታሪክ ድርሳን በፊልም ስክሪን የተኖሩ ህይወቶችን ቀርጾ ለታሪክ ያኖረ ድንቅ የጸረ ባርነት ትግል አነጣጥሮ ተኳሽ ነው። ኃይሌ ገሪማ በተለያየ ጊዜ ሲጠየቅ ደጋግሞ የሚለው ነገር አለ። በቅርቡም በምንጊዜም ሚዲያ ላይ በእንግድነት ተጋብዞ ቀርቦ ሐሳቡን አንስቶታል። ኃይሌን የሚመስጠው የተራው ሰው ተጋድሎ ነው። ለታይታ ያልበቃው ያልተነገረለት ሀገር ያፈራው የእውነተኛ ነዋሪዎች ህይወት ነው። ደጋግሞ ሊተርክ የሚወደው የጭቁን ህዝቦችን እውነተኛ አስከፊ ኑሮ ሆኖ እናገኘዋለን። እየተኖረ ያለን አስመራሪም ጣፋጭም ህይወት፣ አልሸነፍ ያለን የጭቁን ሰዎች አይበገሬ ወኔ፣ በካሜራው እያነጣጠረ እጅ ያልሰጡ ነፍሶችን የሚቀርጽ ጭቆናን ቀልብ የሚያሳጣ የኩሩ ማንነታችን አብሳሪ ነው ኃይሌ። ፕሮፌሰር ኃይሌ ገሪማ በ1979 ዓ.ም በእንግሊዝ ሀገር በኤደንበርግ ዩኒቨርሲቲ በጎብኚ ሌክቸረርነት ተጋብዞ ያቀረባቸው 3 ሌክቸሮች ነበሩት። በመጽሐፍም ታትመውለታል። የሶስተኛው ሲኒማ ጥያቄዎች በሚል አብይ ርዕስ ስር የብዙ የዘርፉ ምሁራን የተጻፉ የጥናት ጽሑፎች አሰባስቦ የያዘ ዕውቅ መጽሐፍ ውስጥ ነው ያገኘኋቸው።
ያ የሶስተኛው ሲኒማ ጥያቄዎች የተሰኘ መጽሐፍ የጥቁር ህዝቦችንና አጠቃላዩን የሶስተኛውን ዓለም ህዝቦች የሲኒማ ጥበብ በሚተነትኑ ድርሳናት ሁሉ ላይ እንደ ዋነኛ ዋቢ መጽሐፍ ተጠቅሶ ታገኘዋለህ። እዚያ መጽሐፍ ላይ ፕሮፌሰር ኃይሌ በገጽ 65 ላይ ሀ ብሎ ጽሑፉን ሲጀምር እንዲህ ብሎ ነው የሚጀምረው። እኔ ኢትዮጵያዊ ዜግነት ያለኝ በስደት ስራ እየሰራው በምኖርባት አሜሪካ ነዋሪ ሆንኩ ኢትዮጵያዊ ነኝ። አስበው፣ ብዙዎች ከሀገር ርቀው ሲከርሙ ማንነታቸው ይምታታባቸዋል። ኢትዮጵያዊነታቸው ከፊት ይሁን ከኋላ ግራ የሚገባቸው ብዙ ኢትዮጵያውያን አሉ። በዓለም ሁሉ እንደ ጨውም ይሁን እንደ ወፍ የተዘሩ ስረ መሰረታቸውን ማንሳት የማይሹ በቁሳዊ ስልጣኔ ከኛ በተሻሉ የስደት ሀገራቸው የሚኮሩ ብዙ አሉ። ኃይሌ ገሪማስ ኢትዮጵያዊነቱ ያልተምታታበት ኢትዮጵያዊነቱን እንዲህ በየሄደበት እንደ ባንዲራ ከፍ አድርጎና አስቀድሞ የሚያውለበልብ 50 ዓመት በአሜሪካ ቢኖርም እንግድነቱን ያልረሳ መሰረቱን ያልለቀቀ በኢትዮጵያ ተለክፎ የቀረ ሞገደኛ ቋረኛ ነው። የቋረኛው ካሳ ኃይሉ መንፈስ በኃይሌ ውስጥ ሲንተከተክ ይታያል። አፍሪካዊነትህ፣ ጥቁርነትህ፣ ከጥቁርነትም አልፎ ኢትዮጵያዊነትህ፣ ኢትዮጵያዊ መልክህ፣ እንደ ነብር የተሽጎረጎረው ሀበሻዊ አትንኩኝ ባይ ያናብስት ማንነትህ በዓለም ፊት እንደ ኃይሌ ሊያኮራህ ሊያጀግንህ እንጂ እንደምንስ ብሎ አንገትህን ሊያስደፋህና ሊያሸማቅቅህ ይችላል? ያ እንደማይሆን ነው ለኃይሌ ገሪማ። ለዚህም ነው በየረገጠበት የምሁራን መድረክ በየመጽሐፉ በየቃለ መጠይቁ በአንደበቱ ሁሉ እኔ ኢትዮጵያዊ ነኝ ሲል የሚጀምረው። ልባም ኢትዮጵያዊ ትለዋለህ። እናንተ ኢትዮጵያውያን ኢትዮጵያዊነት ያኮራል እንጂ አያሸማቅቅም። ቀና አለ፣ ቀና በሉ። በነገራችን ላይ የኃይሌ ጽሑፍ በተካተተበት ሶስተኛው ሲኒማ መጽሐፍ ስለ ሶስተኛው ሲኒማ ፍልስፍና እየተነተነ ጥናቶችን ያቀረበ ሌላ ኢትዮጵያዊም ደግሞ አለ። የዩሲኤልኤ ፕሮፌሰሩ በ2003 ዓ.ም በ70 ዓመት ዕድሜው በሞት ያጣነው ሌላኛው ድንቅ ኢትዮጵያዊ ምሁር ፕሮፌሰር ተሾመ ገብርኤል። ልክ እንደ ፕሮፌሰር ኃይሌ ገሪማ ሁሉ የፕሮፌሰር ተሾመ ገብርኤልንም ስም በየጥናት ጽሑፎች ውስጥ ታገኘዋለህ። የሶስተኛው ዓለም ሲኒማ ምን ማለት እንደሆነ በዓለም የሚታወቅበትን ፍቺውን የሰጠውም ሰው እርሱ ነው ይባላል። ከጽንሰ ሐሳቡ ፈጣሪዎች ከላቲኖቹ ፈርናንዶ ሶላና እና ኦክታቪዮ ጌቴኖ በመቀጠል የኛ የሶስተኛው ዓለም ሲኒማ ከአንደኛው ሲኒማ ማለትም ከሆሊውድ የምዕራባውያን ሲኒማ እና ከሁለተኛው ሲኒማ ማለትም ከህንዶች የቦሊውድ ሲኒማ ለምንና በምን መልኩ እንደሚለይ የተነተነው ዕውቅ ምሁር ማለት ተሾመ ገብርኤል ነው ነበር። ወደ ኃይሌ ገሪማ ስንመለስ ኃይሌ በተማረበት በሎስ አንጀለስ ካሊፎርኒያ ከአጋሮቹ ጋር የተሰጠው ቅጽል ስም ነበር። የኤልኤው አመፀኛ የሚል፣ የሎስ አንጀለሱን ቢባይ የሚል፣ ኤልኤ ሬብልስ፣ ኤልኤ ሬብሊየን የሚሰኝ ስም አተርፈዋል እነ ኃይሌ። አመፀኞቹ ሆሊውድን እምቢ ያሉ አመፀኛ ጀግኖች። ፕሮፌሰር ኃይሌ በሃዋርድ ዩኒቨርሲቲ የዳይሬክቲንግ መምህር ሆኖ ከ3 አስርተ ዓመታት በላይ ያገለገለ ነው። የራሱን ፊልሞች በራሱ በጀት በመስራትም የሚታወቅ አንቱ የተሰኘ አንጋፋ ፊልም ሰሪ ነው። ፕሮዲውሰር የሚሉት በእነሱ አጠራር። በእርሱ የተኮተኮቱ በርካታ የፊልም ባለሙያዎች ዛሬ በየፊልሙ ኢንዱስትሪ ታላላቅ ስኬትን ተቀዳጅተዋል። ለእርሱም ትልቅ አክብሮት አላቸው። የገዛ ልጁም የእርሱን አርአያ እንደተከተለ በቅርቡ በተደረገለት ቃለ መጠይቅ ሰምቻለሁ። በአንድ ወቅት ኃይሌ ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመጣ ላገኘው የቲቪ ጋዜጠኛ በሰጠው ቃለ መጠይቅ ላይ አንድ ጥያቄ ቀርቦለት ነበር። ከሆሊውድ ፊልሞች ምኑን ወይም የትኛውን እንደሚያደንቅ። ኃይሌ የሰጠው መልስ ብዙዎችን ያነጋገረ ነበር። እንዲህ ነበር ያለው ኃይሌ፣ እኔን እንዴት ስለ ሆሊውድ ፊልሞች ትጠይቀኛለህ? ሌላ ሰው ብትጠይቅ ይሻልሃል። እኔ የሆሊውድ ፊልሞችን ተመልክቼ አላውቅም። ለመጀመሪያ ጊዜ በአጋጣሚ ያየሁት በኢትዮጵያ አየር መንገድ እየተጓዝክ እያለ ነው። አማራጭ በማጣት ያየሁት። ቅኔው ከገባው ቋጥሮለታል ጠየቀው ጋዜጠኛ። ይገርማል። እርሱ የሚያስተምራቸው ተማሪዎች ሆሊውድ ላይ ታዋቂ ፊልሞችን ይሰራሉ። ግን እርሱ እውነተኛውን ሕይወት አያሳይም የሚለውን የሆሊውድ ዕቃቃ ወይም ቀባቀባ ብሎ የሚጠራውን ፊልም ለማየት መች ጊዜ ተረፈኝ ባይ ነው። አጃኢብ ይሆንብሃል። አንተ እነሱን ታያለህ፣ እሱ ደግሞ አንተን ያይሃል። አንተ ወደ ምዕራቡ አንጋጠህ የነ ጆን ዌይንን የቴክሳስ ካውቦይ ጀግንነት ትመለከታለህ። ኃይሌ ደግሞ ወደ ምስራቅ ተመልከቱ የሚል የስግደት ጥሪውን ያቀርብልህና አንተ የረሳቸውን የአገርህን ጀግኖች በካሜራው እያደነ ያሳይሃል። አልተገናኝቶም ሆነናል። ኃይሌ ማለት ይህ ነው።
ግን ኃይሌ ስለምን ሆሊውድን ጠምዶ ያዘው? ምክንያቱም የሚመስለው ይህ ነው። በ1960ዎቹ በነጭ መንግስታት አማካይነት በባለቀለም ህዝቦች ላይ የታወጀ ከኛ የተለዩትን በባርነት እናውላቸው የሚል የጅምላ ዘረኝነትና አስከፊ ኢሰብአዊ የዘረኝነት ፖሊሲ ነበር። ባለቀለም ቆዳ ያላቸው ህዝቦች ወይም ከለርድ ፒፕልስ የሚባሉት ጥቁሮች፣ ህንዶች፣ ሂስፓኒኮች፣ ቻይኖች እና ሌሎች ነጭ ቆዳ የሌላቸው ህዝቦች ናቸው። ታዲያ በዚያ ባርነትን የመሰለ የነጭ መንግስታት አገዛዝ የተማረሩ ባለቀለም ወይም ከለርድ ምሁራን የታጠቁትን ስነ ጥበባዊ ሙያ እንደ ጦር መሳሪያ አንግበው ለአንድ ታላቅ የትግል እንቅስቃሴ ተነሳሱ። ያም በታሪክ ዘብላክ ሬናይሰንስ ሙቭመንት ማለትም የጥቁሮች ለተሻለ ለውጥ የመነሳሳት ሁሉን አቀፍ ጥበባዊ እንቅስቃሴ የሚባለውን በምድር አሜሪካ ወለደ። የከለርድ ፒፕልስ ካልቸራል ሬዚስታንስ እየተባለም ይጠራል በተለያዩ የስነ ጥበብ ታሪክ ድርሳናት ውስጥ። እና ኃይሌም እንግዲህ የፊልም ጥበባቸውንና ካሜራቸውን ወድረው የተቀላቀሉት ይህንን አጠቃላይ የሰው ልጅ እኩልነትን ለማወጅ የሚታገል ጥበባዊ ተጋድሎ ይመስለኛል። በዚያም እንቅስቃሴ ለምሳሌ አዳዲስ አይነት ከምዕራቡ መደበኛ አርት ፎርሞችና ትረካዎች የተለዩ የላቲንና የአፍሪካ የሥነ ጽሑፍ ዘውጎችና ዘዬዎች ተወልደዋል። ከዚያ እንቅስቃሴ ውስጥ ራሳቸውን የቻሉ ከምዕራቡ የቀባቀባ ፍልስፍና የተላቀቁ የጥቁሮችና የላቲኖች የስዕል ዘዬዎችና ፍልስፍናዎች ተወልደዋል። በሙዚቃው ዘርፍም በርካታ የጥቁሮች ጃዝ ሙዚቃዎች፣ የላቲኖች የተለያዩ ሀገር በቀል ዳንሶችና የሙዚቃ ስልቶች፣ የአፍሪካውያን ባህላዊ ምቶች ከየተከረቸሙበት ስርቻ ትቢያቸው እየተራገፈላቸው ዳግም ለተመልካች ዓይንና ልብ እንዲበቁ ተደርገዋል። የተረሱትና የተናቁት ጥበባት ትንሣኤያቸው ተበስሮላቸዋል። ይህ አይነቱ ጥበባዊ ትንሣኤና መነሳሳት ነው ያንን የ60ዎቹና የ70ዎቹ እንቅስቃሴ ሬኔሳንስ የወሰኘው። ብርሃናዊ መገለጥ ነበር። ነገሩን በጥቁርኛ ካሰብከው ጥቁሮች ከጋረዳቸው የዘመናት ጨለማ ፈንጥቀው ለመውጣት የተነሳሱበት የብርሃን ዘመን ነበረ ልትለው ትችላለህ። ያን ወቅት ህዳሴ የሚለውን ቃል ላለመጠቀም ነው መነሳሳት ብዬ የምጠራው፣ ፈረንሳዮቹ ሬናሳንስ ብለው የጠሩትን ቃል እና የጥቁሮች፣ የላቲኖች፣ የህንዶች፣ የሌሎችም በጭቆና ስር ያሉ ህዝቦችን እውነተኛው ያልተበረዘ፣ ያልተከለሰ፣ ያልጠለሸ፣ ያልተንኳሰሰ ድንቅ ማንነት በጥበብ ስራዎቻቸው ሊገልጹ ቆርጠው ከተነሳሱት የጥበብ ሰዎች ጋር ተቀላቀሉ። እነ ኃይሌ ገሪማና ተሾመ ገብርኤልን የመሳሰሉ የጥበብ ከዋክብት። ያ ዘመን በወቅቱ ለነበሩት ብርቱ ፈተናና የጥበብ ተጋድሎ ነበር። አሁን ላይ ታሪኩን ለምናነበው ደግሞ ደስ የሚል የጭቁን ህዝቦች የጥበባዊ ተጋድሎ ታሪክ። የጥቁሮችን የተለዩ ጽሑፎች ይጽፉ የነበሩት እነ ማያ አንጄሎን የመሳሰሉ ጸሐፊዎች፣ የጥቁሮች ስዕል ይህ ነው ብለው በልዩ የአሳሳል ዘይቤ የሰሩት እነ እስክንድር ቦጎሲያንን ጨምሮ የጥቁሮች ሙዚቃ ይሄ ነው ብለው ጉድ የሚያሰኝን የጃዝ ሙዚቃ ዛር ለምድር አሜሪካ ያንበለበሉት እነ ዱክ ኤሊንግተን የሃርለም ሬኔሰንስ የጃዝ ሙዚቃ ጥቋቁር ፈርጦች፣ መዓት አይነት አንጎራጓሪዎች በየሙያ መስኩ ሲነሱ ወይም ሲነሳሱ እነ ኃይሌ ገሪማ ደግሞ ካሜራቸውን ይዘው ተነሱ። ተነሳሱ የሚለው ቃል በዚያ የጥበባዊ ትግል ዘመን የሆነውን በትክክል አይገልጸውም። መንፈስ ነበር የተነሳው። የታመቁ ታላላቅ መንፈሶች በአውሮፓና በአሜሪካ ተነስተው ሰማዩን በተለየ የጥበብ ቋንቋቸው ደበላለቁት። እነ ኃይሌ ታላቁን ተዳፍኖ የቆየውን ኃያል የጥቁሮች የጥበብ መንፈስ ተላብሰው የተዛባ ታሪካቸውን ሊያድሱ ሆነ ብሎ እንዲደበዝዝ የተደረገውን ታላቅ ማንነታቸውን ለዓለም ሊገልጡ በአርበኝነት መንፈስ ለተጋድሎ ሆ ብለው የተነሳሱት የዘመኑ ሪቮዎች ናቸው ነበሩ ማለት ይቻላል። የጎንደሩ የአፄ ቴዎድሮስ መንፈስ ከውልደቱ እስከ እውቀቱ ያረበበበት የኤልኤ አመፀኛው ኃይሌ ገሪማ የዚያ የታላቅ ተጋድሎ ታሪክ የቁርጥ ቀን አርበኛ ነው። ከአባቱ ወርሶት የተነሳውን የቲያትር የትወናና የትረካ መንፈስ ተላብሶ የሰለጠነበትን የተራቀቀበትን ያን አነጣጥሮ የሚተኩሱበትን የጥበብ ነፍጥ አንግቦ እንደ ዘርአይ ደረስ ውቅያኖስ አቋርጦ የአርበኝነት ተጋድሎ ሊያፋፍም የተነሳ ትኩስ ወጣት ምሁር ሆኖ ተገኘ። ኃይሌን በዚህ ብዙ ባልተዘመረለት የጥቁሮች የአርበኝነት ተጋድሎ አውድ ውስጥ ጨምረን ካየነው የጎበጠውን የጭቁኖች ታሪክ ሊያቃና፣ ጽልመት የተጋረደበትን የአፍሪካውያንን ታሪክ ሊቀይር እና ታላቁን የተዳፈነ የአፍሪካውያንን የአይበገሬነት መንፈስ ከተቀበረበት ነፍስ ዘርቶ ሊቀሰቅስ ጥበብንና የማይሞተውን ታላቁን ኢትዮጵያዊ የአርበኝነት መንፈስ ታጥቆ ወደ አዲስ የፍልሚያ ጎራ የተቀላቀለ የጥበብ አርበኛ ነው። ኃይሌን በዚህ ትልቅ አውድ ውስጥ አድርጎ ማየት
ኃይሌ ይዟቸው የምናያቸውን እነ አድዋን፣ ሳንኮፋን፣ ጉዞን፣ ጤዛንና ሌሎችንም ለምን ይዞ እንዳገኘነው እንድንረዳ ያደርገናል ብዬ አስባለሁ። በበኩሌ የእሱን ስራዎችና ፍልስፍናዎች የምረዳቸው በዚህ አውድ ውስጥ ነው። አሁን ወደ ቅድሙ ጥያቄ ልመለስ። የዚያ ሁሉ የነ ኃይሌ ገሪማና አቻ የሙያ ጓደኞቹ ትውልድ ተጋድሎ ውጤቱ የሆሊውድን ምዕራባዊ የፊልም ኢንዱስትሪ የሚገዳደርና ራሱን የቻለ የተለየ በቅርጹም በይዘቱም በአሰራሩም በዓላማውም በሁሉ ነገሩ ከአንደኛው ዓለም ሲኒማ የሚለይ የሶስተኛውን ሲኒማ ፍልስፍና ማዋለድ ሆነ። ከነዚህ የሶስተኛው ሲኒማ ዘሰርድ ሲኒማ ፍልስፍና አቀንቃኞች ውስጥ ከኃይሌ ገሪማና ቀደም ብዬ ከጠቀስኩት ከተሾመ ገብርኤል በተጨማሪ ሴኔጋላዊውን አንጋፋ የፊልም ሰሪ ኡስማን ሴምቤንን እናገኛለን። የባርቤዶስ ተወላጁን ኢትዮጵያዊ ፕሮፌሰር አብይ ፎርድን እና ሌሎችንም ፈርጦችን መጥቀስ ይቻላል። ልብ በል ኃይሌ ገሪማን አውቃቸዋለሁ ስትል ከነዚህ የሶስተኛው ሲኒማ ፍልስፍናቸውና ትልሞቻቸው ጭምር ይሁን። ኃይሌ ገሪማን አደንቃለሁ ስትል በፊልሞቻቸው ውስጥ እነዚህን መንፈሶች እያነበብክ ነው ወይ ብዬ ጠይቀሃለሁ። ኃይሌ ገሪማ አርአያ ሆነውኛል ስትል እርሳቸው የተከተሉት መንገድ የቱና ምን እንደሆነ ልብ ብለህ እያወቅከው ነው በትክክል። የአንደኛው ሲኒማ የነጮችን ሁለንተናዊ የበላይነት መስበኪያ መሳሪያና የንግድ ትርፍን ማጋበሻ ሸቀጥ ሆኖ በብዛት እየተመረተ የሚቸበቸብ ነው። የሁለተኛው ኤዥያቲክ ሲኒማም ትርፍን ለማጋበስም ቱሪስትን ለመሳቢያነትም ለባህል ኢንዱስትሪ ማፋፋሚያነት ጭምር ውሏል። ጠለቅ ብሎ ከታየ ሁለተኛው ሲኒማ ኤግዞቲክ ኤሌመንቶች ላይ ያተኮረ ነው። ለምሳሌ ህንዶች በቦሊውድ ፊልሞች ውስጥ የሚሳሉት በትክክል አብዛኛው ህንዳዊ የሚኖረውንና የሚመስለውን ሆኖ እውነተኛ ማንነታቸውን ተላብሶ ሳይሆን የውጭ ሀገር ሰዎች ከውጭ ሆነው ህንዶቹን እንደሚስሏቸው ባለ ውሸተኛ ውጫዊ ውበትና የተንቆጠቆጠ ካባ ውስጥ ተሽሞንሙነው ነው። በመሆኑም ነው እነ ኃይሌ ገሪማ፣ እነ ጌቲኖ፣ እነ ሶላና፣ እነ ሴምቤን፣ እነ ተሾመ ገብርኤልና ሌሎችም በርካቶች የሶስተኛው ሲኒማ ፋና ወጊዎች መሰረታዊ ፍልስፍናቸው አድርገው የተነሱት ለተረሱት፣ ለተረገጡት ታሪካቸውና ማንነታቸው በብልጭልጮቹ አንደኛና ሁለተኛ ሲኒማዎች ተከርቸም ለገባባቸው ለሶስተኛው ዓለም ህዝቦች እውነተኛ ማንነት ማሳያ የሚሆን ሲኒማን በመፍጠር ላይ ያተኮረ ሆኖ የምናገኘው። በእነ ኃይሌ እሳቤ ሶስተኛው ሲኒማ የኛን የተቀማ ማንነት እንደ ጥቁር አልማዝ ከጭቃ ውስጥ አውጥቶ ለባለቤቶቹ ለራሳቸውና ለሌሎችም እይታ የሚያጋልጥ ሲኒማ ነው። ሶስተኛው ሲኒማ ከጭቆና ለመታገያና ካለንበት የጭቆና ካቴና ነፃ ለመውጫ መንገዱን የሚያመላክት ራሳችንን አሳይቶ የችግራችን አንጓ ምን ላይ እንደሆነ እንድንመረምር የሚያደርግ ጠያቂ ወይም ሞጋች ለእውነታዎች ሐቀኛና በአካልም በአምሳልም ራሳችኑ የሚመስል የኛና የኛ ሲኒማ ነው። ሶስተኛው ሲኒማ አጠቃላይ ማንነታቸውንና የዘመናዊነትን ፈለግ ለተቀሙና ለተፋለሰባቸው ህዝቦች ሁሉ እውነተኛውን አይበገሬውን የአባቶቻቸውን ኮቴ ማንነትና ተጋድሎ እንዲፈልጉ እንዲያገኙና ያንን ያገኙትን ታላቁን ማንነታቸውን በእውን እንዲላበሱ የሚያነሳሳ የሚያስችል የሚያታግል አይበገሬ የጥበባዊ ትንሣኤ አብሳሪ አዋጅ ነው። ሳስበው እና ኃይሌ ገሪማና የሶስተኛው ሲኒማ የጥበብ አጋሮቻቸው የሚመኙት በአንድነት መንፈስ ተሞልተን በራሳችን አንደበት ሳንኮፋ 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 አድዋ 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 እያልን በህብረት የጥንቶቹን የአያት የቅድመ አያቶቻችንን ታላቅ አፍሪካዊ የአርበኝነት መንፈስ ተላብሰን ለዳግም ትንሣኤያችን፣ ለታላቅነታችን፣ ለከፍታችን፣ ለህዳሴያችን እንድንነሳ ነው። በዚህ መነጽር ካየነው ጋሽ ኃይሌ ገሪማ በ60ዎቹና በ70ዎቹ አሜሪካ ለጥቁሮች መብት ሆ ብለው እንደተነሱት አፍሪካን አሜሪካውያን አርበኞች እንደነ ማርቲን ሉተር ኪንግ ጁኒየር፣ እንደነ ማልኮም ኤክስ፣ እንደነ ሁዌይ ኒውተን፣ እንደነ አንጄላ ዴቪስ፣ እንደቀደሙትም እንደነ ማርክስ ጋርቬይ ሁሉ እርሱም የጥበብ መሳሪያውን ሰንቆ ለታላቅ ግዳይ በግንባር ቀደምትነት የተሰለፈ የሬኔሳንስ ወይም የህዳሴ አርበኛ ነው። ኃይሌ በዚያ የትግል ዘመኑ ነው የተረሱና ያልተዳሰሱ ያላቸውን በጠንካራው የጭቆና መዳፍ ውስጥ የወደቁ እውነተኛ የተራቆቱ ነፍሶችን እውነተኛ ታሪክ በፊልም ስራዎቹ ይገልጣቸው የገባው። በ1964 ዓ.ም ኃይሌ ገሪማ አወር ግላስ የተሰኘና ቻይልድ ኦፍ ሬዚስተንስ የተሰኘ ሁለት ፊልሞችን ሰርቷል።
ቆየት ብሎ ደግሞ በ1968 ዓ.ም ላይ ሌሎች 2 ተጨማሪ ፊልሞችን አከታትሎ እንካችሁ ያለ ነው ኃይሌ። ቡሽማማንና ምርት 3000 ዓመት የሚሉትን ፊልሞቹን። ኃይሌ ቡሽማማን ሲሰራ በወቅቱ በታወቁ ሚዲያዎች ከሚቀነቀኑት በሐሺሽ በግድያና የጨቀዩ የሴተኛ አዳሪ ህይወቶች የሞሉባቸውን ስለ ጥቁሮች ህይወት የሚያወሱ የቀደሙ የሆሊውድ ፊልሞችን ታሪክ በሚቀለብስና የጥቁሮች እውነተኛ ህይወት ይኸውላችሁ የዚያም ምክንያቱ ይኸው ብሎ ቅልብጭ አድርጎ ያሳየ ነበር። እንደ ቡሽማማን በመሳሰሉ ፊልሞቹ ኃይሌ ድህነት፣ ውርደትና ተከትለው የሚመጡ አስከፊ ህይወቶች ሆነ ተብሎ የተደራጀ የገዢዎቹ ተቋማዊ የጭቆናና ዘረኝነት ውጤቶች መሆናቸውን ቁልጭ አድርጎ ለዓለም በመግለጥ የሶስተኛውን ዓለም ሲኒማ ጉልበት አስመስክሯል። በአጠቃላይ ኃይሌ ከአይበገሬዋ የአድዋ ጀግኖች ምድር የወጣ ከቋራው ቴዎድሮስ አመፀኛ መንፈስ የበቀለ በፋሺስት ድል መደረግ ማግስት ተወልዶ አይበገሬ መንፈስን ተላብሶ የኖረ የሶስተኛው ሲኒማ በህይወት ያለ ሐዋርያ ነው። ያን ከሀገሩ አፈር ያነፈነፈውን እውነተኛ የጥቁር አናብስት የጀግንነት መንፈስ ያንን የጥቁሮች የማያልቅ የአርበኝነት ብርታት በህይወት ጉዞ ሁሉ እንዳይለየውና እኛንም እንዳይለየን የፈለገ ሰው ነው። ኃይሌ አንድ የተኩሶ የሚጨርሰው ጦርነት ያለው አይመስልም። የእድሜ ልክ ተዋጊ ነው። ሞገደኛው ነውጤ ነው። ሶሻሊስታዊ በቀቀንነትን አይወድም እንጂ ነገረ ስራው ሲታይ ካሜራ ያነገበ ቼጉቬራን ይመስላል። መልኩ ከነሽበቱ አመፀኛውን ደራሲ ሄሚንግዌይን ቁጭ ነው። ፊልሙ የበላይ ዘለቀ፣ መንፈሱ የሞገደኛው ቴዎድሮስ ነው። አልተሰየፈም እንጂ የካሜራ ሰይፍ የመዘዘ የዘመናችን ዘራይ ድረስ ነው ኃይሌ ገሪማ። ኃይሌ በሎሬት ጸጋዬ ቋንቋ ልቡን ያላስማረከ ክንደ እሳት ነው። አያርፍም፣ አይያዝም፣ አይደክምም። የዚህ ሰው ገድልና ስራዎች አያልቄ ናቸው። ታሪኩና የሚያኮሩ ስኬቶቹ በብዙ ጥራዛት መነገር የሚገባቸው ናቸው። ይህን ታሪክ በመጀመሪያ የጻፍኩት የዛሬ 8 ዓመት ነበር። ስለ ሁለቱ ፊልሞቹ ስለ ሳንኮፋና ጤዛ የጻፍኩትን አሁን ከዚህ በላይ መጨመር አንባቢን ከሚገባው በላይ ማዛል መሆኑን ተረድቼ ቆርጬዋለሁ። የሰው ልጅ ከኖረ ላይቀር እንዲህ እንደ ኃይሌ ሞገደኛ እልም ያለ የጥበብ ፋኖ እልም ያለ የዓለም አርበኛ ሆኖ ሰው ሆኖ ኖርኩ፣ ሰራው፣ ተናገርኩ፣ ተነፈስኩ የቻልኩትን እሰይ እፎይ ብሎ ነው እንጂ እላለሁ በመንፈሳዊ ቅንዓት ተሞልቼ። ኃይሌ ገሪማ እና ሶስተኛው ሲኒማ የሚለውን ክታቤን በዚሁ አበቃው። የተኳሹን እድሜ ፈጣሪ አብዝቶ ይስጥልን። የእርሱን አርማ የሚያነሱ ትንታግ ጥበበኛ ትውልዶች ይስጠን። ይህን ረጅም ጽሑፍ ታግሳችሁ ያነበባችሁ የሶስተኛው ሲኒማ ትውልድ ወዳጆቼን ከልብ እጅ ነሳለሁ። ሰሞኑን ፕሮፌሰር ኃይሌ ገሪማ በምንጊዜ ሚዲያ ከርዕዮት ዓለሙ ጋር ያደረገውን ቃለ መጠይቅ ጋበዝኳችሁ። ፈጣሪ ኢትዮጵያችንን ይባርክ። ሸጋ ሳምንት ይለናል አሳፍ። እኔም አሳፍን ስለ ምርጥ ጽሑፉ እጅግ በጣም እያመሰገንኩ በዚሁ ሰናበታችኋለሁ። መልካም ቀን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ